ሰላም ጤና ይስጥልኝ ተመልካቾችና አድማጮች የቻናል ቤተሰብ ተከታታዮች፣ አሁን ደግሞ አዲስ መረጃዎች እየወጡ ይገኛሉ። እነዚህ ጉዳዮች በአጭሩ የማስደምጣችሁ ይሆናል። ጽንፈኛው ቡድን በጎጃም ላይ እርምጃ እየተወሰደበት ይገኛል። ይህን ጉዳዮች የምንዳስሰው መረጃችን ነው። የኢትዮጵያ አየር ኃይል አዛዥ ከሩሲያ ምክትል መከላከያ ሚኒስትር ጋር በመካከል ዘርፍ ትብብር ዙሪያ ሞስኮ እየተወያየ መሆኑ ተሰምቷል። ይህን ማስደምጣችኋለሁ። ቻይና የቀድሞ መሪዋን በሞት ቀጣለች። ይህን በዝርዝር የምናዳምጠው መረጃችን ነው። ሳውዲ አረቢያ ለሱዳን ጦር ልታቀርብ የነበረውን የጦር መሳሪያ ግዢ ሰርዛለች። ይህንም በትንታኔ የምናዳምጠው መረጃችን ይሆናል። ሰላም ይቅደም፣ ጦረኝነት ይውደም እያልነ ወደ ጉዳያችን በቀጥታ የምናቀና ይሆናል። ዛሬ ጀግናው የሀገር መከላከያ ሰራዊታችን በጎጃም አካባቢ በተለይም ሸምበል በረንታ ተብሎ በሚታወቀው የጽንፈኛ ቡድን እግር በእግር እየተከታተለ እየደመሰሰ እንደሚገኝም ተገልጿል። በዚህም ከፍተኛ ሰብአዊና ቁሳዊ ኪሳራ እንዳስተናገደን የተገለጸ የሚገኘው ሰሞኑን በጎንደር ላይ ከተሰማው ከፍተኛ የሆነ የፋኖ ታጣቂዎች ወይም የጽንፈኛ ቡድን ኪሳራ ማስተናገዱ ይታወሳል። የጽንፈኛ ቡድን መሪ ዋና ነኝ የሚለው የዘመነ ካሴ የሚመራው ጎንደርን ከሻቢያና ከዋት ጋር በጥምረት በማድረግ የጦርነት አውድማ ለማድረግ እየሰራ ይገኛል። በዚህም በጋይንት ላይ ከፍተኛ የጽንፈኛ ቡድን እንደተደመሰሰ ይታወሳል። ጎንደርን ለማስፈላል ተቀን እየሰራ መሆኑ የሚያሳይ ጉዳይ ነው። ይህን ብዙዎችንም አነጋጋሪ የሆነ ጉዳይ መሆኑ ይተሰማል። ከዚህ በፊትም ዋጋ እያስከፈለ የሚገኘው ጎንደር ዛሬም ዋጋ እያስከፈሉት ይገኛሉ። ለዚህ ደግሞ ጽንፈኛ ቡድን አንድን ከአንድ እየለየ ጎንደርን የጦር አውድማ ማድረጉ በግልጽ የሚያመላክት ጉዳይ ነው። ሳውዲ አረቢያ ለሱዳን ጦር ልታቀርብ የነበረውን የጦር መሳሪያ ግዢ ሙሉ በሙሉ ሰርዛለች። ሳውዲ አረቢያ በጀነራል አብዱልሃን ፈታ አልቡርሃን የሚመራውን የሱዳን ጦር ልታቀርብ የነበረውን የጦር መሳሪያ ግዢ ውል መሰረዟን የተሰማው እንደ አፍሪካ ኢንተለጀንስ ዘገባ ይህ የሳውዲ ውሳኔ በሱዳን እየተካሄደ ባለው ጦርነት ላይ ሊያርድ አቋም መቀየሩ የሚያሳይ ሊሆን ይችላል ተብሏል። ለስምምነቱ መፍረስ በምክንያትነት የተጠቀሰው በሱዳን ጦር ውስጥ እያየለ ያለው መከፋፈል የአልቡርሃን በእስላማዊ ወንድማማች ህብረት ጋር ያላቸውን ጥብቅ ቁርኝነትና በቅርቡ አካባቢ እየተከሰተ ያለውን የአሜሪካ፣ የኢራን፣ እስራኤል ውጥረት ሳውዲንና የተባበሩት አረብ ኤሚሬቶችን በአንድ ወገን ማሰለፉ ነው ተብሏል። ለዚህ ደግሞ ለሱዳን ሊደረግ የነበረውን የጦር መሳሪያ ሽያጭ ውል ሙሉ በሙሉ እንዲሰርዝ አስገድዷታን የተባለው እጅግ ደስ የሚል ጉዳይ ነው። ለኢትዮጵያ ደግሞ የምስራች ይዞ ብቅ ያለ መሆኑ የሚታይ ጉዳይ ነው። ምክንያቱም የአርሚ ሰባ የሚባለውና የጽንፈኛ ቡድን የህዋትን ታጣቂዎች የሚደገፈው በዚህ በሱዳን በአልቡርሃን እንደሆነ ይታወሳል። ለዚህ ደግሞ የጦር መሳሪያ ጥረትም እንደሚከሰትም ከወዲሁ እየተመላከተ ይገኛል። እርምጃው ለአልቡርሃን ከገልፍ አጋሮቻቸው የሚያገኙት ወታደር ድጋፍ ለከፍተኛ ፈተና እንደሚጥለውም ተመላክቷል። ሰላም ይቅደም። የኢትዮጵያ የአየር ኃይል አዛዥ ከሩሲያ ምክትል መከላከያ ሚኒስትር ጋር በመከላከያ ዘርፍ ትብብር ዙሪያ በሞስኮ እየተወያዩ እንደሚገኝም ተመላክቷል። የኢትዮጵያ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳ ከሩሲያ ምክትል መከላከያ ሚኒስትር ቫሲሊ ኦስማቭ ጋር በሞስኮ ተገኝተው በሁለቱ በሀገራት መካከል ዘርፍ ትብብር ዙሪያ ተወያይተዋል ተብሏል ነው። የሁለቱ ከፍተኛ መኮንኖች በወቅታዊ የመከላከያ ትብብር ጉዳዮች ላይ የመከሩ ሲሆን የጋራ ተጠቃሚነት መሰረት ያደረገ ግንኙነትን ይበልጥ ለማጠናከር ያላቸውን ቁርጠኝነት በድጋሚ የሚያረጋግጥ ነው ተብሏል። ይህ ስብሰባ ከቅርብ ጊዜያት ወዲህ በኢትዮጵያና በሩሲያ መካከል ያደገ የመጣውን ወታደራዊ አጋርነት የሚያሳይ ነው ተብሏል። ከዚህ በፊት የሚታወሳን የባህር ኃይልን ዋነኛ ኃላፊነት ወስዳ ሩሲያ እያሰለጠነች እንደሚገኝም አንዱ አመላካች ጉዳይ ነው። ከግንቦት 2017 ዓ.ም ጀምሮ የፌዴራል ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተመራ ልኡካን ወደ ሞስኮ አቅንቶ ከሩሲያ ምክትል መከላከያ ሚኒስትር አሌክሳንደር ፎርሚን ጋር በመወያየታቸው የሚታወስ ነው። ሌተናንት ጀነራል ይልማ መርዳሳ ልኡካን አባሩ አሁንም በዚህ ጉዳዮች እየመከሩን እየተወያዩ መሆኑም ተመላክቷል። ጥቃቶችን የሚቀጥሉ ከሆነ ኢራን የባቢል ኤል ማንድብ የባህር ማነቆ ቀይ ባህር መግቢያ መዝጋት አሁን ዛቻ ሰንዝራለች። ይህ እርምጃ ከፍተኛ የሆነ የጦር መባባስ እንደሚያመላክትም ከወዲሁ ተንታኙ ስጋታቸውን እየገለጹ ይገኛሉ። ይህ በዓለም ላይ ካሉ እጅግ አስፈላጊ የንግድ መርከብ መስመሮች
አንዱ ማነቆ እንደሆነ ይታወሳል። ይህን ዘጋች ማለት የዓለማችን የነዳጅ ዋጋ ሰማይ እንደሚነካም ከወዲሁ ስጋታቸው በእጅጉ እየተነተኑ ይገኛሉ። ኢራን የምትተማመንበት ሁለት የንግድ መስመሮችን ሁለተኛው ደግሞ ይህ ሊዘጋ ከሆነ የዓለማችን የነዳጅ ዋጋ ጣራ እንደሚነካም በእጅጉ ስጋታቸውን እየተነተኑ ይገኛሉ። ኢራንም አከላ ይህን ማስጠንቀቂያ እየሰነዘረች ይገኛል። ቻይና የቀድሞውን መሪዋን በሞት ቀጣለች። ቻይና የቀድሞ የመከላከያ ዋና ኃላፊ በ89 ሚሊዮን ዶላር ጉቦ ወንጀለኛ በመባሉ የሞት ፍርድ ተፈርዶበታል። ታይ ሩዌንሳንግ የቀድሞ የቻይና አቪዬሽን ኢንዱስትሪ ኮርፖሬሽን ዋና ኃላፊና የኮሚኒስት ፓርቲ የመከላከያ ዋና ጸሐፊ የነበረ ሲሆን ቻይና ከፍተኛ የሙስና ወንጀል ምርመራ ከፈተችበትና በከፍተኛ የቻይና ባለስልጣናት አንዱ ነው። እናም በሙስና ውስጥ የስልጣን ጥቅመኝነት የሞት ፍርድ ተፈርዶበታል። እኛ ሀገር በሙስና ወንጀል ባለስልጣናት ላይም ይህ ድርጊት ቢወሰንና ቢጸድቅ መልካም ነው የሚል መረጃዎችም እየወጡ ይገኛሉ። አሜሪካ ለአውሮፓ ለዩክሬን ምደባ የነበሩ የፓትሪዮት እና የታድ ሚሳኤሎችን ወደ መከላከያው ምስራቅ አዙራለች ተብሏል። ኢራን ጋር ያለው ግጭት እያየለ በመምጣቱና የአሜሪካ ጦር መሳሪያዎች ክምችት በከፍተኛ ፍጥነት እየተመናመነ መሆኑ ተመላክቷል። የዩናይትድ ስቴትስ በአውሮፓ የሚገኙ የፓትሪዮት እና የአየር መከላከያ ሚሳኤሎችን ወደ መካከለኛው ምስራቅ ለማዛወር ወስናለች የተባለው ይህ ስልታዊ ውጥረት ከኢራን ከሚሰነዘሩ የባላስቲክ ሚሳኤሎችና የድሮን ጥቃቶችን ለመመከት ጥቅም ላይ የዋሉትን የፓትሪዮት እና የታድ የመከላከያ ስርዓቶች ክምችት ለመተካት ያለመ መሆኑን የአሜሪካ ባለስልጣናት እየገለጹ ይገኛሉ። የመከላከያ ተንታኞችና ከፍተኛ የስራ ኃላፊዎች እንደሚጠቁሙት ከሆነ ይህ ውሳኔ በአውሮፓ የአየር መከላከያ ስርዓት ላይ ከፍተኛ ክፍተት ከመፍጠሩ በላይ ለዩክሬን የሚቀርበውን ወታደራዊ ድጋፍ በተለይም የሩሲያ ጥቃት ለመመከት እጅግ ወሳኝ የሆነ የሚሳኤል አቅርቦቶችን ሊያስተጓጉል ወይም ሊቀንስ ይችላልም ተብሏል። በአሁኑ ወቅትም ከዚህ ከፍተኛ ቴክኖሎጂ የታጠቁ የሚሳኤል ስርዓቶችም የምርት መጠን በዓለም አቀፍ ደረጃ ካለው ከፍተኛ ፍላጎት ጋር ሊመጣጠን አለመቻሉ በዘገባው ተመላክቷል። ውድ ቻናል ቤተሰብ ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀገራችን ጉቶችን እየነቀለች እንቅፋቶችን እያስወገደች ወደፊት መገስገሷን ትቀጥላለች። ጦርነት ይውደም፣ ሰላም ይቅደም። በሌላ መረጃ ተመልሰን እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ ተመኘን።